ሰላም ጤና ይስጥልኝ። ውድና የተከበራችሁ ያና ወርቁ አድማጭ ተመልካች ሁላችሁም ሰላም ብያለሁ። እንኳን ደህና መጣችሁ። ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ ማለት ነው። ለነባሮች ለምታደርጉት መልካም ነገር ከልብ አመሰግናለሁ። ዛሬ እንግዲህ የመጣሁበት ሁላችሁንም ወይም ደግሞ ብዙ ሚዲያ ላይ እየተቀባበለ የነበረ ግን ትናንትናም ከትናንት ወዲያም ሁልጊዜም ስንናገረው የነበረ ነው። ያው ዛሬ በአደባባይ እንደዚህ ሲጋለጡ ደግሞ አመኔታ ይኖራቸዋል ብዬ እኔም የራሴን አስተያየት ለመስጠት መጥቻለሁ ማለት ነው። እንግዲህ በስራ ዘርፍ በተለያየ የስራ ዘርፍ ወይም ደግሞ በተለያየ የስራ ዓለም እንኖራለን። ይህን መናገር የምፈልገው ምናልባትም ምክር ላያስፈልጋችሁ ይችላል። ምናልባትም ይሄን እየተናገርኩ ያለሁት ለእናንተ ምንም ላይ መስላችሁ ይችላል። ግን ልጆቻችሁ ከማን ጋር እንደሚውሉ የት እንደሚውሉ ምን እንደሚያደርጉ ቅርብ ሆናችሁ ልጆቻችሁን መከታተል አለባችሁ፣ ሴትም ሆነ ወንድ። ምክንያቱም ጊዜው ከፍቷልና በመጀመሪያ እግዚአብሔር አምላክ እንደው ይህን ዘመን አንስቶ የተሻለ ዘመን ያምጣለን። እውነት በጣም የሚያስፈራ የሚሰቀጥጥ ዘመን ላይ ነው ያለ። የምናየው የምንሰማው በጣም ከባድ ነው። በዚህ ዘመን ላይ ልጅ ወልዶ አሳድጎ ምን አይነት በቃ ቤተሰቡን አስከብሮ ቤተሰብ እስከ ሞት ድረስ በልጁ ተከብሮ መኖርን ከእግዚአብሔር ጋራ ትልቅ እድለኝነት ነው ብዬ ነው የማስበውና ሰላም እኔ በጣም ውድና የተከበራችሁ ያለኝ የሰቀጠጠኝ እውነት ለመናገር በጣም ሰቅጥጦኛል። መናገር ቪዲዮውን ሰምቻለሁ እስከ መጨረሻው ድረስ። እንደዚህም ደግሞ የሚጸየፉ መጥፎ ነገር የሚጸየፉ ወጣቶች አሉ፣ ከብዙዎቹ ጥቂቶች አሉ። አሁን ላይ በእርግጥ ስራ ስለሌለ ስራ ለስራ ወይም ደግሞ ለገቢ ማስገኛ እንደዚህ አይነት ነገሮችን ባትጠቀሙ ባታደርጉ። ምክንያቱም ሁሌም እንደምለው ስሙን ለመጥራት እንኳን በጣም ይዘገነኝ አማራውያን ወይም ኤርትራውያን ከአማራ ጎን ለቆማችሁ ማለት ነው። በጣም ይዘገነናል። እንግዲህ በታዋቂ ቦታዎች ላይ በዜና ጋዜጠኞች ላይ በየቦታው ይሄ ነገር አለ እና ወላጆች ልጆቻችሁ የት እንዳሉ አንድ እምነት አለኝ የት እንደሚውሉ በተቻላችሁ መጠን ሚስትም ካገቡ በኋላ ይቅርታ ሚስትም ካገቡ በኋላ ዛሬ ላይ የት ነው ያለው ምን ማህበረሰብ አንድ ሆኖ ያለመነሳት ችግሩ ማየት አለባችሁ ማለት ነው። አማራነትህን አልተነግሮናል። እኔ በጣም አማራነታችን ተነግሮናል። በዚህ ዘመን ላይ ኢትዮጵያዊ እንደሆነ ተነግሮን ያደግነው ማለት ነው። ስለዚህ የኢትዮጵያውያን ሁነን ተነግሮን አድገን ዛሬ ግን አንተ ኢትዮጵያዊ የሆንክ እያልክ በዛ ኢትዮጵያዊነትን ይዘህ ሙት እንጂ አይመለከትም። የእናንተ ነገር አይመለከትም። በጋዜጠኛው ላይ እንግዲህ የአማራ ብሔር ወይም የአማራ ማህበረሰብ አይመለከትም ብሎ ያባገዛዙ መንግስት እየተጨፈጨፈ የኔ ዩቲዩብ ቻናል ላይ ሁሌ የምንለው 666 በይፋ እንዲገባ ተፈቅዶለታል። ይሄ እየተጨፈጨፈ ያለ አብይ አህመድ ማህበረሰብ ራሱ እንዴት ነው ማንጋት ያለብን? እኔ ነገም ዛሬም ከነገ ወዲያም የምናገረው ንግግር ለእኔ ፋኖች ቀይ መስመሮች ናቸው። የደም ስር የሚሰማን ያጣን ማናችሁ ተነስታችሁ አንድን ፋኖ የመተቻት አይደለም በፋኖ አመራር ላይ ያለ ቀርቻችሁን በታች ተራ ፋኖ ነው። እኔ በጣም ምክንያቱም እሱ ነው ልጁን ሚስቱን ትዳሩን ቤቱን ጥሎ ከወላጅ አንገቱን ከሚደፋ ጦር ያነሳ እንጂ እኔ አይደለሁም አንተ አይደለም አንቺ አይደለም። በግልጽ ተነስታችሁ የጦር አመራሮች ጀምራችሁ እስከ ተራ ጦር ታጋዮቹ ፋኖቻችን እታች ሁለት ሰው ነው ያሉትን ታናናሾች ታዳጊዎችን ጨምራችሁ የመዝለፍና የማሽሟጠጥ የመናገር የሚሰቀጥጥ ጭራሽ ማለት ነው። ምክንያቱም እነሱ ናቸው ጦር አንስተው ይዘው አንተ አይደለም። ዲያስፖራ አይደለም፣ አረብ ሀገር ያለች አይደለችም፣ አውሮፓ ያለ አይደለችም፣ የትም ማንም አይደለችም። እየተዋጉ ያሉት እነሱ ናቸው። ስለዚህ እነሱ ደግሞ ጦሩን ተውልን ለእኛ ብለዋል። ጦሩን ለእኛ ተውልን፣ እናንተ አንድ መሆን ካቃታችሁ ሁሉንም ነገር ተውት ብለዋል። ከዚህ በላይ አማርኛ ምንድን ነው እንዲነገራችሁ የምትፈልጉት?
እንግዲህ ሴት ሁላችንም የዘጠኝ ወር ልጆች ባለበት ዘመን አማራ ከሆነ እንደ አማራ በአንድ ሆነን መዋጋትና ማሸነፍ ያለብን እኛ ነን። አንድ ሆነን መኖር ሲችል አንድ መሆን ካቃተን ግን መተቻቸት፣ መሰዳደብ፣ ፋኖችን ወርዶ መዝለፍ ኖ አንገት ማስደፋት በዩቱብም በቲክቶክም እያየሁ ነው ብዙ እንደዚህ አይነት ሰዎች። ምክንያቱም አንተ የእነሱን ያህል ጋዜጠኛው ብቻ ስለወጣ አይደለም የእነሱን ያህል አንተ ታግል የጋዜጠኛው ስለወጣ ሳይሆን እነሱ እኮ ትግል ላይ ያሉት ልጆች አሉ። ከዚህ በፊት ብዙ ለአይነት ነገሮችን የሚያጋልጥ ትልልቅ ሚዲያዎች ነበሩ። ጀግናውና ያታግዷቸዋል። ነፍጡን አንስቶ ለጀግንነቱ የተሰዋው ጀግናችን የማይረሳው በአማራ ቤተሰቦቻቸው ላይ በጣም ከባድ የሆነ ሪስክ ወስደውባቸው ጀግናው ሻለቃ ውባንተ ታውቁታላችሁ። እኔ የማውቀው ገና ልጅ ሁኜ ታሪክ ነገር እያለ ሀብት ንብረት ቤቶች እያሉ በሲዲ ዳር የሞቀ ነገር እያለው ምልክት አንገት ላይ ንቅሳት እነሱ ላይ በተረገዝ በኩል የተሻለና የአማራ ኑሮ መኖር ሲችሉ እነሱ አማራ ክልል ነጻ እናውጣለን፣ የኢትዮጵያ ሕዝብ ነጻ እናውጣለን ብለው ተነስተዋል። እነ ዘመነ ካሴ እነ መሬ ወዳጅ ቤታቸው ሲነድ ይህን ሁሉ ያደረጉ ለአማራ ስለዚህ አንተም ተነሳ ተነስተሽ መሬ ወዳጅ እና አባት አርበኛን በቤታችን ስም እያለ እመቤቴን እያለ እግዚአብሔርን እያለ ያወጣት የመናገር መብት ሳላደንቀው አላልፍም። ግን እነስከን መናገር መብት የላቸውም። ሌላው ጥፋት ካለ እዛው ይስተካከሉ በቃ ጭራሽ እንጂ ፋኖ እንደዚህ ነው አንተ ማነህ ሲጀምር አንቺ ማነሽ ሲጀምር ፋኖን የመተቸት መብት ጭራሽን በጭራሽም ሊያሳዝናችሁ ይችላል። አይደለም ለማሰብ ቀርቶ ህልም ሁሉ እንዳታደርጉት በማንኛውም ሚዲያ ላይ ሊያሳዝናችሁ ይችላል። ጀግኖቻችን የመንቀፍ መብት እና ምንድን ነው ይሄ አትንቀፍ ድምጽ መሆን ካለባችሁ በስርዓት ድምጽ ሆኑ። ድምጽ መሆን ካልቻላችሁ ደግሞ ተውትና ለባለ ትግሉ ታችሁት ከቻላችሁ በገንዘባችሁ እርዱ፣ ካልቻላችሁ ደግሞ ተነስታችሁ ዝም ብላችሁ አንዱን በአንድ ጣት የማቀሳሰር ስርዓት ስሩ፣ ወንዶችም ሴቶችም ማለት ነው። ስለዚህ የአማራ ሕዝብ መቼም ቢሆን መቼ ያለበትን መከራ ያለበትን ስቃይ በታላቅ ድል በታላቅ ጀብድ ይወጣዋል። ይብላኝላችሁ ለእናንተ እናንተ እኮ ሁሉ ነገራችሁን ትታችሁ ይቅርታ ኮብልላችሁም እኮ የወጣችሁ አሜሪካ የምትኖሩ አውሮፓ የምትኖሩ በየአረብ ሀገራት የምትኖሩ በየአፍሪካ ሀገራት ኮብልላችሁ ልጆቻችን ላይ ይሄን አንዳንዴ ደግሞ ስለምንድን ከመናገር ቆጠብ በሉ። ስሜታዊነት ይጎዳል። አንዳንድ ሰዎች ምክንያቱም እናንተ ወይም ደግሞ የልጁን ቻናል ኋላ ያለው ስሜታዊ ሆኖ የሚያዳምጥ ሰው አለ። ለምንድን ነው ጀግኖች አሉ ከኦሮሞ ብሔረሰብ አማራን የሚደግፉ ስለዚህ የኤርትራውያን የሚዲያ ተጠቃሚው የውጭ ጭንብል አድርጎ ይህን ስራ እየሰራ ነው ማለት ነው። በእውነት ትግሬዎችም እኮ የአማራን ነጻነት የሚፈልጉ በአማራ ደም በአማራ ነጻነት ኢትዮጵያ ቀን ይወጣልናል ወደ ሀገራችን እንመለሳለን ብለው ተስፋ አድርገው ያሉ ማለት በመላው ዓለም ያሉ ኢትዮጵያ። ስለዚህ ሌላው ማህበረሰብ መንቃት አለበት። ሌላው ማህበረሰብ ደግሞ እንዴት ማንቃት ያለብን በእግዚአብሔር ስም በያለንበት ተወልደን በያደግንበት ወንድ ልጅ አይደለም። ምክንያቱም መረጃው ያለጡን ተወልደን ያደግንበት አካባቢ ብቻ ስለሚሆን ምን ነው በቆረጡ። ስለዚህ ሁላችንም በዱላ ብቻ ለምን ይተውታል? ሁላችንም በተስፋ ምን ነው በቆረጡለት። ሁላችንም ልባችን ሰፊ በሆነ መንገዱ ራሳችን የራሳችን እኔ ሁሉ ቪዲዮ አይቻለሁ። የተጻጻፈውን ሁሉ ተነስተህ ሌላ ርዕስ አታምጣ። ዩቲዩብ ላይ ገብተሽ ሌላ ርዕስ አታምጣ። ነገር ዩቲዩብ ላይ ገብተሽ ሌላ ርዕስ አታምጣ። ቲክቶክ ላይ ገብታችሁ ሌላ አጀንዳ አታምጡ። ከቻላችሁ አማራና ስክሪንሾት ግን አድርጎ ለአረብ ሀገር ክሴት መተቸት ስለ አውሮፓ መተቸት ስለ አውሮፓ ወንድ መተቸት አያስፈልግም። ወንድ ልጅ ትግላችን አማራ ሆነ አማራና አማራ እንደ ሴት ልጅ ሆኖ ከዚህ በኋላ በእኔ በኩል እኔም ጋር ማንኛችሁ ፈጣሪ በቃ ይበል። ዝቅም የፈጣሪ እግዚአብሔር በቃ ይበል። ፋኖ ለኔ ሴት የለም ነው ወይስ ምን? ከዚህ በኋላ ፋኖ የመተቸት ሞራልም አቅምም የላችሁም የለንም። እውነት እሷ አካል አሁን ከሱ ያደረጉት ያላችሁ ጋዜጠኞች ጓደኞች በስራ ምናልባት $10 እና $20 ጤነኛ አይደላችሁ። ረድታችሁ ሊሆን ይችላል። እስካሁን ድረስ ተጫውቶባችኋል ማለት ነው። ፋኖን የመተቸት ሞራልና መብት የለም። እውነት በጣም ነው የተገነነኝ። እንደዚህ አይነት ሰዎች ጭራሽ የአማራን ትግል ማቀጣጠል የእናንተ ግዴታ ነው። ግዴታና ውዴታ ጭራሽም የሁሉም የአማራውያን ብቻ ጭራሽ እግዚአብሔርን ስላላንስ በጭራሽ የሚገርማችሁ እኮ ዶክተሮች አሉ እኮ እኔ ስለዚህ ሁላችንም
በምን እንደምጠላውና በምን ማገዝና መደገፍ እንችላለን ነግራችሁ ካልቻልን ግን አንዴ ለመጀመሪያ ጊዜ ቲክቶክ ላይ ይገባል 20,000 ሰው ነው እጃችን ማንሳት ኤርትራውያን ኢትዮጵያውያን ያማረ ህይወት ዘር ቀለም ሳይለዩ ነው ለአማራ ነጻነት ነው የወጡት። እነሱ ያማረ ኑሮ መኖር ሲፈልጉ ወይ ሪከርድ አላደረጉ ለአማራ ህዝብ ብለው ነው ነጻ ከዛ ኮሜንት ላይ 666 መግባት መመዝገብ ፈልግ ፕሮፋይል የአማራ ልጆች አናግሩኝ ይላል። ዩቲዩብን ለማዘጋት የምትወጡ ተኝቷል። ክፍተት እናንተ የተሰደባችሁ ምናልባት እናንተ ሊሆን ይችላል ነው የሰደባችሁ። ከዛ ፕሮፋይላቸውን ከፍቼ እናንተን ይሄ ቻናል ግን ለመላው አማራ ድምጽ መሆኛ ነው። ለመላው አማራው ተደብቀው ያሉ አሉ አማራውያንና አማራ እንደጋ በጣም ስለመመኝ ነው ዛሬ የምናገረው። ስለዚህ ቻናል ለማዘጋት አትሩጡ። አብዱ ተደራጅቶ እያዘጋ ነው። እናንተም ተደራጅታችሁ ከምታዘጉ ፍሬያማ ነገር መስራት የተሻለ ነገር ነው ብዬ ተስፋ አደርጋለሁ። የሆነ ስም እንግዲህ 800 የአማራ ህዝብ ያሸንፋል። 80 ሺህ ብር በአካውንታቸው እያስገቡ በገንዘብ ልጆቻችሁና ወጣቱን ያቀርብልን እግዚአብሔር። ይሄ ሁሉ ፈጣሪ ድሉን ያቀርብልን። አብይ አገሪቱ ላይ ስራ እንዳይኖር ስራ እንዲጠፋ ስራ እንዲበዛ አድርጓል። ሁላችንም ይሄ ሁሉ ተልኮ መጸለይ አለብን። ወደ 660 ወይም ወደ እንዲገቡለት ስለነበረን ጊዜ ሁሉ ከልብ አመሰግናለሁ። ቪዲዮ እውነት አሁንም መንቃት አለባችሁ ወጣቶች እና ትውልዱን በዚህ ልክ ነው የቀበሩት፣ በዚህ ልክ ነው ያቆሸሹት፣ በዚህ ልክ ነው እንዳይሆን ያደረጉት። ለዚህ ነው ይሄ ትውልድ መዳን አለበት። አንደኛ ሀብት ንብረት እንዳይኖር፣ ሀብት ንብረት እንዲያጣ፣ እንዲሰደድ፣ አማራጭ ሲያጣ ወደዚህ አይነት ቆሻሻ ስራ እንዲገቡ ነው ፍላጎቱ። በተለይ ወጣቱ መንቃት አለበት። ወጣቱ በተለይ መንቃት አለበት። እስከ መቼ ድረስ ነው? እስከ መቼ ድረስ ነው በዚህ ልክ እንደዚህ ምን ሆነው? እውነት እኔ በጣም አንዳንዴ አላቅም ብቻ ምን እንደምል። እግዚአብሔር ብቻ ይድረስልን። እውነት ልጅ የወለዳችሁ ያላችሁ ወልዳችሁ ያላችሁ እግዚአብሔር ከዚህ ነገር ሰውሮ ይጠብቀው ያሳድግላችሁ፣ ወንድም ሴትም። እውነት በጣም ከባድ ነው። እውነት እኔ ውስጤ እያለቀሰ ነው የማወራችሁ። እንዳላለቅስ ብዬ እየታገልሁት ውስጤ እየታገለ ውስጤ እያለቀሰና አዶናይን እኔ የዚህ ተልኮ የ666 ተልኮ አለው የጌ ተልኮ አለው የምለው ለዛ ነው። ለምንድን ነው እሱ ፔጅ ላይ ይሄ በብዛት እየተጻፈ ነበር። ከዛ ፕሮፋይላቸው ላይ ገብቼ ሳይ በሙሉ እንደዚህ ነው በቃ የሚጽፉት። ፕሮፋይላቸውን ተጭኜ ስሄድ እንደዚህ ነው። ይሄ ተልኮልኝ፣ ይሄ ተልኮልኝ፣ ይሄ ከችግር ወጥቼ ምን ነው ባይበላ ቢቀርስ? እውነት ባይበላ እንዳለ ለምን አይቀርም? አረ ይቅርብኝ እንዴ! ይሄንን እንደዚህ ሆኜ ከማገኘው ምን ነው ቢቀርብኝስ? ጊዜ ይቅርብኝ በእውነት። እና በጣም እግዚአብሔር ከዚህ አይነት ነገር ይጠብቀን። በጣም ከባድ ነው። በጣም ይሄ እንጃ ቃላት ራሱ አሁን እኔ በቃላት ራሱ ለመግለጽ በጣም ከብዶኝ ያለሁት በጣም ነው ቃላት ያጠረኝ። በምን ልግለጸው? በምን ቃላት ልግለጸው? ቃላት አጠረኝ የምናገረው። ስለዚህ አሁንም ወጣቱ በተለይ የሃይማኖት አባቶች ፈጣሪ ይላችሁ፣ እንዲው እግዚአብሔር ይላችሁ። እውነት እኔማ አሁንማ እኔ እንጃ እንዲው አጠቃላይ ሃይማኖት የሌለን ሆነን ብንኖር ይሻለናል። ኡስታዞቹ፣ ቄሶቹ ወጣችሁ ይሄ ነገር እንዳይሰራ፣ ይሄ ነገር መሆን የለበትም መወገጽ፣ ይሄን ነገር አታውቁም? አልሰማችሁም? እውነት በጣም ነው የሚያሳዝነው። እኔ ብቻ በጣም ያሳዝነኛል እውነት። እግዚአብሔር እንዲው ልጅ የወለዳችሁ እግዚአብሔር ጸጋውን ይስጣችሁ። ወይኔ በስማ በጣም ነው እኔ ከበደኝ ያለሁት። እኔ ልጅ እንኳንም አንዳንዴ እንኳንም ልጅ አልኖረኝ በዚህ መከራ ዘመን እላለሁ። እውነት በጣም ከባድ ነው። እና እንግዲህ ከባድ ነው እውነት። ሁላችንም አንዳንዴ ከእንደዚህ አይነት ነገር ለመጠበቅ ራሳችን ማዘጋጀት መቻል አለብን። በተለይ ኃላፊነት መውሰድ አለብን። ልጅ ያለን ልጆቻችን ለማሳደግ ልጆቻችን ለመጠበቅ ግዴታ አለብን እና እባካችሁን ማለት ነው የምፈልገው። እኔ ብቻ እንጃ ብቻ ውስጤ በጣም ቆስሏል። ለማንኛውም አመሰግናለሁ ለነበረን ጊዜ።